ቪዲዮውን ማለት ነው ሙሉ እና ያየሁት ቤተሰው ቅጥል እያልኩኝ ነው ያየሁት። ጭራሽ ትፎክራለች። በመጨረሻም አብርሽ ከነ ቡዜ ጋራ ሄዷል። ነገር ግን ከቡዜ ጋር እንደማይጨርስና ከመንገድ እንደሚመለስባቸው 100% እርግጠኛ ነኝ። ምክንያቱም አብርሽ ሲያሳየን የነበረው ፌሱ ምክንያቱም አብርሽ ሲያሳየን የነበረው ነገር ቤተሰው ደስተኛ አይደለም። መሄድም አይፈልግም፣ ከሄርሜላ መለያየትም አይፈልግም። ያቺ ግን አምባገነን ስለሆነች ፎከረች። እስኪ ማመጣውን አሳያችኋለሁ። ሚንስ ሄዳ እንደገና ይሄ መተቱን ልታድስ ነው ማለት ነው። ሄዳ እንግዲህ እዛ የሚታደስበት ቦታ አድሳ የበለጠ ልጁ ጭልል ብሎ እሷን ብሎ እንዲሄድ ልታረግ ነው የዛተችው እንጂ ሌላ የትም አትደርስም፣ የትም አትሄድም። ስለዚህ ይሄ ነገር ከመፈጠሩ በፊት አብርሽና ሄርሜላ ወደ ውጪ ለመውጣት ፕሮሰስ ከጀመረችለት ለምንድን ነው ይዛው ማትወጣው? ቡዜና ዴቭ ይዘውት ሄደዋል። ግን እመኑኝ እግዚአብሔርን አብርሽ ከመንገድ ይመለሳል። እመኑኝ መንገድ ላይ አልሄድም ነው የሚላቸው፣ አይሄድም። ምክንያቱም ከሄርሜላ መለየት አይፈልግም። ሩታ ደግሞ በጣም የምትሆነውን አግሬሲቭ ሆና የምታረገውን በኃይለኝነት በጉልበት ምናምን የምታረገውን ነገር እያየ ልጁ ውስጡ ታሟል። እኔ ቪዲዮውን ሙሉ ነው ያየሁትኝ። እጅግ በጣም ነው ያዘንኩትኝ። እጅግ በጣም ከምትሉት በላይ ማለት ነው። አይናገርም፣ ስቴል አይጋገርም። ግን ቢያንስ እንኳን ከሩታ ሄርሜላ ሰላም ትሰጣለች። አልፎ ተርፎ እኮ ሩታ እኮ እናንተ አንዳንድ የሩታ ቤተሰቦች ማለት ነው እየመጣችሁ እኛ ኮመንት ላይ የምትስቁ ማለት ነው፣ ፈጣሪያችሁን ከፈራችሁ አንድ እውነት ልንገራችሁ። ሩታ እኮ አብርሽ እኮ ምንም አልሆነም እያለች እኮ ነው። አብርሽ ምን ሆነ? ምንም አልሆነም። እናንተ ምን ሆነ እስኪ ተናገሩ ምናምን እያለችን እኮ ነው። አያሳፍርም? ቤተሰብ አንድ የልጆ አባት እውነት እናንተ ልዑል ግን የአብርሽ ልጅ ነው ብላችሁ ታምናላችሁ? እኔ ይቅርታ አድርጉልኝ አላምንም። ምክንያቱም አንድ ሰው ከተዋለደና ከተለያየ በኋላ ቢያንስ እንኳን ለልጁ ሲል ለዛ ሰውዬ ሴፍቲ ይጨነቃል። ሩታ እኮ ገና እየዛተች እኮ ነው። እማመጣውን አሳያችኋለሁኝ፣ እንደዛ ከሆነ ታያላችሁ ነው ብላ ሄደችው። ያ ማለት ምንድነው? ትሄዳለች እዛ እንደለመደችው እዛ መተቱ ምናምን እድስ ታረጋለች። ከዛ በኋላ እሱ እንደ አዲስ ያገረሽበታል። ከዛ ሩታ እያለ እየተሯሯጠ ታገኘዋለች ማለት ነው። ለዛ ነው እንጂ ሌላ ምንም ልታመጣ አትችልም። ሩታ ምንም እርምጃ ልትራመድ አትችልም። የምታደርገው እንደለመደችው እዛ መተቱን ሄዳ አስፈትታ እንደገና እንደ አዲስ ታሰራለች። ከዛ አምጥታ የሆነ ቀን አሁንም ቢሆን አብርሽን ላገኘው ካለች እንዳታገኘው ወይ በሻይ ጨምራ ትሰጠዋለች ወይ ትቀባባዋለች የሚሰጣትን መተት። አንቺ ለአብርሽ ተጨንቀሽ ከሆነ እንደዚህ ፍዝዝ ብሎ የዓለም ሕዝብ እንኳን እያየው ለአብርሽ እያዘነ ነው። አንቺ ግን አብርሽ ምንም አልሆነም ትያለሽ። የእሷ ደግሞ ደጋፊዎች አብርሽ ምን ሆነ ምን ነካው ትላላችሁ። አታፍሩም እንዴ? ትንሽ እንኳን የእውነት እናንተ ወንድም የላችሁም እንዴ? እኔ በጣም ነው ዛሬ ያዘንኩት። አብርሽ እኮ ቆየ በቃ አያወራ፣ ዝም ብሎ ነው የሚሰማቸው። ሁሉም ሲጨቃጨቁ ይሰማል እንጂ ስለምንም ነገር ደግሞ ከሄርሜላ ጋር ነው መሆን እየፈለገ ያለው። እየተዝናናን ነበር እኮ አለ። ቡዜ ደግሞ ወደ ቤተሰብ ይዤ እሄዳለሁ። ቤተሰብ ጋር ምንድነው አሁን ክፍለ ሀገር ይዘሽ ሄደሽ ፊዚዮቴራፒ የሚሰጠው የለ ምን የለ፣ ወይም ደግሞ የሆነ በቃ ሚዲያ ላይ ይቅረብ በቃ የሆነ ሚዲያ ላይ ቢሆን ምንድነው የሚባል ሚዲያ አለ፣ ትልቅ ሚዲያ፣ እዛ ይቅረብ በቃ እዛ ይቅረብና ያለውን ችግር ይናገርና በቃ ቢያንስ ከሩታ ሩታ በቃ የራስሽን ህይወት ኖሪ። ትላንት እኮ አንዱ ጎረምሳ መጥቶ አበባ ሲሰጥሽ አልነበር እንዴ? ሪል አንቺ አብርሽ ፍቅር አለብሽ የለብሽም? አብርሽን የምትፈልጊው ከጥቅም ውጭ ሆኖ የማይሰራ መኪና አስመስለሽ ማስቀመጥ ነው የምትፈልጊው። አንቺ እኮ ከቤተሰቦቹ የምታገሊው እኮ ቤተሰብ የሌለው ቤተሰብ አልባ ሰው አርገሹ ማንም ዞር ብሎ ሳይ አንቺ እንደፈለግሽ ልትጫወችበት ስለፈለግሽ ነው እንጂ በእርግጠኝነት እነሱ እንኳን ቤትሽ መጥተው እናገኘው ሲሉ ትከለክያቸዋለሽ። ከሄርሜላ ሲሆን ትከለክያለሽ። ለምን አስፈለገ በዚህ ሁሉ ነገር? ቆይ ለምንድን ነው እንደዚህ የምትሆኙ? አላማሽ ምንድን ነው? ታርጌትሽ ምንድን ነው እንዴ? እኛ አንቺ ላይ መፍረዳችን እኮ አይደለም፣ ግን ልጁ በቃ ለጤናው ካሰብሽ በቃ ሁሉንም ነገር እርግፍ አርገሽ ታይና እስኪ በሰላማዊ መንገድ አብርሽን ትሪት አርጊው። እሺ እኛ ትሪት እኮ ብታረጊ እኮ ችግር የለም፣ ግን አንቺ ትሄጃለሽ። ምን ሆነ ትያለሽ? ምንም አልሆነም ደህና ነው ትያለሽ። ምንድነው ደህና የሆነው? ልጁ ይናገራል። ኢቭን ሰውነቱ ራሱ አልቀነሰም። ቤተሰብ ከባለፈው ሰሞን ትንሽ ሰውነቱ አልከሳባችሁ? የሆነ ጨው ያለ መሰለኝ እኔ። ፊቱ እንኳን ይናገራል እኮ ፊቱ ይናገራል። እስኪ እዩት፣ ግቡና እስኪ ተምኔል ላይ ፊቱ እዩት እስኪ። እግዚአብሔርን እኔ በጣም ነው ያዘንኩት። በዚህ ልክ ሰው ላይ እንደዚህ መቀለድሽ ጥሩ አይደለም ሩታ። ሲሪየስ ደግሞ ፈጣሪ መፍራት ጥሩ ነው አንዳንድ ጊዜ። ሰውን እንኳን ባትፈሪ፣ ሰውን እንኳን ባታከብሪ፣ ፈጣሪሽን ፍሪ። እሱ በቃ ተናገረ እኮ በቃ እንዴ። እንደገና ደግሞ ዴቭ በጣም ትወላውላለህ። አትወላውል በቃ እንደ ቡዜ እርግጠኛ አሁን እርግጠኛ ነው ወንድሜን አለቅም ማለች። በቃ እሷ ይዛ ውጥር አድርጋ ይዛለች። አንተ ግን ሩታን ስታይ ሩታን ትመስላለህ። በጣም ንግግሮችክ እንትን ናቸው፣ ለስለስ ያሉ ናቸው። ወንድ ልጅ አይደለክ እንዴ?
ቆፍጠን ብለህ ወንድም ካለበት ነገር ማውጣት ነው ያለብክ። እና ኤንዌስ ቤተሰው እኔ እውነቱን ስነግራችሁ ግን አብርሽ ከነቡዜ ጋር እስከ ጥግ ድረስ አይሄድም፣ ይመለሳል። መንገድ ላይ አልሄድም ብሎ ያስቸግራቸዋል። ወይ ሄርሜላን ይላል በቃ ወይ ሩታን ይላል። ይሄ የማይቀርዳ ነው። እና እኔ በጣም አዝኛለሁ በተፈጠረው ነገር። ይሄ ለአብርሽ አይገባውም። የእውነት በጣም አዛኝ ሩህሩህ። በሱ ስር እኮ በአብርሽ ስር እኮ ቡታጀራ ላይ ትምህርት ጨርሰው እኮ ምንም ገቢ የሌላቸው ወጣቶች እኮ በየወሩ እኮ ተቆራጭ የሚሰጥ ሰው እኮ ነው። እንደ አዶናይ እኮ ነው። የእውነት አዶናይ ስንት ሰዎችን ህይወት ነው እየደገፈ እያገዘ ያለው። ይሄም እንደዛው ነው። ስለዚህ እንደዚህ የሚሰሩ ሰዎችን ደግሞ ህይወታቸው ማበላሸት ተገቢ አይደለም። እንደ ሰው እኔ ከፍቶኛል፣ እውነት ስነግራችሁ አዝኛለሁ። አሁን አንድ እውነት መናገር የምፈልገው ነገር ቢኖር ምንድነው ሁላችንም በቃ እኔ እንጃ እንጸልይ። በቃ ሌላ ምን እላለሁኝ? እንጸልይ በቃ ይሄ ነው። ዱአ እናርግ። ሙስሊሞች ዱአ አርጉ፣ ክርስቲያኖች ጸልዩ። በቃ እስኪ እኔ በቃ ሌላ ምንም አማራጭ የለንም። ምክንያቱም ስቴል ልጁ አልነቃም ያለው ነገር፣ እነሱም ጸበል ሊወስዱት ፈቃደኛ አይደሉም እና በጣም ይደብራል። በዚህ ልክ እንደዚህ እንጃ አላቅም። ብቻ እኔ ፈጣሪ ድረስልክ አብርሽ ታሳዝ